ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የአማርኛ ቋንቋ ትምህርት ነው። ትምህርቱን የማቀርብላችሁ ተስፋዬ ነኝ። እንደምን አላችሁ ተማሪዎች? በዛሬው ክፍለ ጊዜያችን የምናየው ምዕራፍ 6 ድምፅ ወምስል 2 ወይም ቪዲዮ 2 ማለት ነው፣ ደብዳቤ እንዲሁም የቃላት አመሰራረትና ሌሎች የሰዋሰው ክፍሎችን የምናይ ይሆናል። ወደ ዛሬው ርዕሳችን ከመግባታችን በፊት ባለፈው ክፍለ ጊዜያችን በድምፅ ወምስል 1 ማለትም በምዕራፍ 6 የአጠቃላይ የማዳመጥ ክህሎትን ሊጨምሩ የሚችሉ ሀሳቦችን አይተናል። ያ ማለት ግጥም አዳምጣችኋል ማለት ነው። በዶክተር በድሉ ዋቅጅራ ሀገር ማለት የኔ ልጅ የሚለውን አይተናል። ጥያቄዎችን እንዲሁም የቃላትን ትርጉም አይተናል በግጥም ውስጥ። ከዛ በመቀጠል ደግሞ ምንባብ አይተናል። የሀገር አድባር የሚለውን ምንባብ እሱን አይተናል ማለት ነው። እንግዲህ ታላላቅ ሰዎች በሀገር አድባርነት ወይም በአማካሪነት እንዳጠቃላይ አገልግሎታቸው ምንድን ነው የሚለውን ለመዳሰስ ሞክረናል። ተማሪዎች በዛሬው ክፍለ ጊዜያችን አንዱ ማለት ነው ደብዳቤ ይሆናል። በሚገባ ማስታወሻ እየያዛችሁ የምንማማር ይሆናል። ደብዳቤ ምንድን ነው? ለመሆኑ ደብዳቤ ጽፋችሁ ታውቃላችሁ? መልካም፣ እንግዲህ ደብዳቤ ሁለት አይነት ደብዳቤ ይኖራል። ሁለት አይነት ነው እዚህ ጋር የምናየው ማለት ነው። በዋናነት ወደ አንዱ ነው ትኩረት የምናደርገው። ነገር ግን የግል ደብዳቤና የመስሪያ ቤት በማለት በሁለት የመስሪያ ቤት ብለን በሁለት እንከፍለዋለን። ደብዳቤ የግል ደብዳቤ ማለት ለወዳጅ ለዘመድ የሚጻፍ የደብዳቤ አይነት ሲሆን በይዘቱም ሆነ በቅርጹ ከመስሪያ ቤት ደብዳቤ የተለየ ነው። የመስሪያ ቤት ደብዳቤ የምንለው ደግሞ ከስሙ እንደምንረዳው ለመስሪያ ቤቶች ወይም ለድርጅቶች መደበኛ በሆነ መንገድ የሚላክ ወይም የሚጻፍ ደብዳቤ ነው። እንግዲህ ደብዳቤ ሰዎች ሀሳባቸውን በተሳካ መልኩ በጽሁፍ የሚለዋወጡበት ዘዴ ነው። ደብዳቤ የሰላምታ ወይም የግል፣ የወዳጅ ዘመድ፣ የስራ ወይም የመስሪያ ቤት በመባል በሁለት ይከፈላል ማለት ነው። እዚህ ጋር እንደምታዩት እንግዲህ የግል ወይም ደግሞ የሰላምታ ወይም የወዳጅ ዘመድ ብለን እንጠራዋለን። ይሄ ማለት ሶስት ስሞች ያሉት ማለት ነው። የሰላምታ፣ የግል፣ የወዳጅ ዘመድ ብለን አንድ አይነት ነው። ይሄ ግለሰቦች ለግለሰቦች የሚጻጻፉት ነው። የስራ የመስሪያ ቤት በመባል ደግሞ መደበኛ የሆነው የደብዳቤ አይነት ነው። የግል ደብዳቤ ይህ እንግዲህ ለግለሰብ ወይም ግለሰብ ለግለሰብ፣ ቤተሰብ ለቤተሰብ ወይም ቤተሰብ ለግለሰብ የሚጽፉት ሲሆን ዓላማውም ማህበራዊ ህይወታቸውና መስተጋብራቸውን ሰላምታ መለዋወጥ፣ ለምስጋና፣ ለይቅርታ፣ ለወቀሳ፣ ለማጽናኛ፣ ለፍቅር፣ ለደስታ፣ ለተለያዩ ፕሮግራሞች ጥሪ ለማድረግ አጠቃላይ ማህበራዊ ህይወትን ለማጠናከር የሚደረግ ነው። የግል ደብዳቤ የራሱ የሆነ ቅርጽ የሌለውና ቅርጹና ይዘቱም በጸሐፊው ፍላጎት የሚወሰን ነው ማለት ነው። ይህ ድረስ ለውድ ወንድሜ ከሌ ብላችሁ ልትጀምሩ ትችላላችሁ። ቀን ከላይ ልጽፉ ትችላላችሁ። መጨረሻ ላይም ልጽፉ ትችላላችሁ። ግን የሆነ ሆኖ መደበኛ የሆነው የደብዳቤ ቅርጽ ምንድነው የሚሆነው? ከላይ ቀንና አድራሻን እንዲሁም ሰላምታ ያለው ቅርጽ ይሆናል ማለት ነው። በመሆኑም እንግዲህ የግል ደብዳቤ ለማን ይጻፋል? ለወዳጅ ዘመድ የሚጻፍ ይሆናል። ይሄ ለወዳጅ ዘመድ ነው። አገልግሎቱ ምንድን ነው? አገልግሎት ብለን ስንል ምንድን ነው ዓላማው? በቀጥታ ለይቅርታ፣ ለምሳሌ ለይቅርታ፣ ለምስጋና፣ ሰላምታ ለመለዋወጥ፣ ሰላምታ ለምሳሌ እናንተ እዚህ ሁናችሁ እዚህ ጋር ሰላምታ ለመለዋወጥ ይሆናል።
አዲስ አበባ ሆናችሁ ናዝሬት ወይም ደግሞ አዳማ ማለት ነው የሚኖር ሰው ደብዳቤ ልጽፉለት ትችላላችሁ። ሐረር የሚኖርን ሰው ወይም ውጭ ሀገር ያለ ሰው ደብዳቤ በመጻፍ ደህንነቱን አጠቃላይ መረጃ ልንለዋወጥ እንችላለን። በእርግጥ በአሁኑ ዘመን የመስሪያ ቤት ደብዳቤ እንዳለ ሆኖ እሱ መደበኛ ነው። በአሁኑ ሰዓት የሚጻፉ ደብዳቤዎች በተለይ በግል ሲሆን ብዙ አይደሉም። ደብዳቤ አንልክም ማለት ነው። ምክንያቱም ቴክኖሎጂው ያመጣው ነገር ስላለ እንግዲህ በተለያዩ የመገናኛ ዘዴዎች ቴክኖሎጂን በመታገዝ ስለምናደርግ ደብዳቤ በአሁኑ ሰዓት ብዙ አይደለም። ነገር ግን ባለፈው አንድ ርዕስ ለማየት እንደገለጽ ነው በድሮ ጊዜ ሰዎች ሀሳባቸውን ለወዳጅ ለዘመድ ለመግለጽ በመጀመሪያ ብዙ ጊዜ የተረሱ ቃላቶች ናቸው ብለን አይተናል ባለፈው። ወይም አሁን ላይ አገልግሎት ብዙ የማይውሉ የሰማይ ርቀቱን፣ የውቅያኖስ ጥልቀቱን፣ የከዋክብት ብዛቱን ያክል እንዴት ነሽ ብለን ደብዳቤ የምንጽፍበት ዘመን አሁን ኦልሞስት አልቋል ማለት ነው። ስለዚህ የግል ደብዳቤ ዓላማው ዋናው ሀሳብ መለዋወጥ ነው እና እሱን አጽንኦት ሰጥተን እናየዋለን። ሌላው የመስሪያ ቤት ደብዳቤ ነው። እንግዲህ የግል ደብዳቤ ለማን ነው ለምንድን ነው የሚጻፈው ብለናል? ለወዳጅ ለዘመድ፣ ለግለሰብ ነው። ሰላምታ ለመለዋወጥ፣ ለይቅርታ፣ ለፕሮግራም ነው። ይዘቱ በአብዛኛው በጸሐፊው ፍላጎት ላይ ነው ይዘቱ። የመስሪያ ቤት ደብዳቤ ግን የመስሪያ ቤቱን ሕግና ደንብ ያከበረ መሆን አለበት። ስለዚህ የራሱ ቅርጽ አለው። እዚህ ጋር ምን አለው? የራሱ ቅርጽ አለው። ይሄኛው ደግሞ ምንድን ነው? ቅርጹ በጸሐፊው ይወሰናል። እዚህኛው ጋር የራሱ የሆነ ቅርጽ አለው ማለት ነው አለው። የመስሪያ ቤት ደብዳቤ የራሱ ቅርጽ ያለው ግለሰብ ለድርጅት፣ ድርጅት ለግለሰብ ወይም ድርጅት ለድርጅት የሚጽፉት ነው። አያችሁት? እዚህ ጋር እንዴት ነው የሚጻፈው? ግለሰብ ለማን ይጽፋል? ለድርጅት። አንደኛ ይህንን ገልብጠን ስናየው ድርጅት ለማን? ድርጅት ለግለሰብ እከሌ ባሉበት ተብሎ ደብዳቤ ይሰጠናል። ለግለሰብ ይሆናል። ወይም ድርጅት ለድርጅት ይጻፋል። የደብዳቤው ዓላማም ስራ ለመቅጠር፣ ቅሬታ ለማቅረብ፣ ዋጋ ለመጠየቅ፣ የማንኛውን ህጋዊ ጥያቄ ምላሽ ለመስጠትና ወዘተ ሊሆን ይችላል። የስራ ደብዳቤ ሲጻፍም የሚከተሉትን ነጥቦች አካቶ ይዛል ማለት ነው። እንግዲህ ልዩነታቸው ነው በደንብ ስናስተውለው። የግሉ በግል የሚያልቅ ነው። ይሄኛው ግን ግለሰቦች ለድርጅት መጻፍ ይችላሉ፣ ግን የራሱን ቅርጽ ጠብቀው። ድርጅት ለግለሰብ ሊጽፍ ይችላል፣ ወይም ደግሞ ድርጅት ለድርጅት ሊጽፍ ይችላል ማለት ነው። ይህ እንግዲህ የመስሪያ ቤት ደብዳቤ ምንድን ነው የሚለውን ይመልስልናል። በቀጣይ የደብዳቤው ይዘት ምን ይመስላል የሚለውን በተግባር እናየዋለን። እዚህ ጋር መጽሐፋችሁ ላይ አንድ ምሳሌ የተጠቀሰ ስላለ በተግባር እናየዋለን። የሆነ ሆኖ ደብዳቤው የመስሪያ ቤት ደብዳቤ የመስሪያ ቤት ደብዳቤ የሚያካትታቸው ምንድን ናቸው? አንደኛ ቀንና ዓመተ ምሕረት ቀን መጻፍ አለበት። የመጀመሪያው ግዴታ ነው ማለት ነው። አንዱ የደብዳቤው ቅርጽ ወይም ይዘት የሚሆነው ምን ሲኖረው ነው? ቀን ሲኖረው ነው ማለት ነው። ቀን ሲባል እንግዲህ ያው ወርና ዓመተ ምሕረት ይኖረዋል አይደለም?
ለምሳሌ መስከረም 1 ቀን መስከረም 1ኛው ወር 2018 ዓመተ ምህረት ብለን ደብዳቤ ልንጽፍ እንችላለን። ሁለተኛውና ዋናው ነገር በድርጅት የሚጻፍ ማንኛውም ደብዳቤ የሚመዘገቡበት ልዩ ቁጥር ያስፈልገዋል። ቁጥር ነው። ቁጥር ለምሳሌ በ2018 ዓ.ም ወይም በ2017 ዓ.ም አንድ ድርጅት ደብዳቤ ቢጽፍ ወደ ውጭ ማለት ነው፣ ስንተኛው ነው? የራሱ የሆነ ሚስጥራዊ ቁጥር ያስፈልገዋል። ሚስጥራዊ ሲባል እንግዲህ ቅደም ተከተሉን የጠበቀ ለምሳሌ 33/2018 ሊሆን ይችላል። ምን ማለት ነው? ምናልባት 33 እስካሁን 33 ደብዳቤ ተጽፏል በዛ ዓመተ ምህረት ማለት ነው። ስለዚህ ነገር ግን ግለሰብ ለድርጅት የሚጽፈው ደብዳቤ ውስጥ ቁጥር አይኖርም። ቀን ይኖራል፣ ቁጥር ግን አይኖርም። አድራሻ ይኖራል፣ የድርጅቱ አድራሻ፣ ቀን ይኖራል። ግለሰቡ ግን ቁጥር አይጽፍም። ምክንያቱም ወጪ ገቢ ደብዳቤ ያለው ድርጅት እንጂ ግለሰብ አይደለም ማለት ነው። በመሆኑም ቁጥር ያስፈልጋል። ይሄ ለድርጅት በደንብ እዚህ ጋር አዩት። ይሄ ለድርጅት ያ ማለት ግለሰብ ለድርጅት ግለሰብ እዚህ ጋር ግለሰብ ለድርጅት ሲጽፍ ግን አይኖርም ማለት ነው። ለድርጅት ብቻ ነው ቁጥር የሚኖረው፣ ለግለሰብ አይኖርም። ግለሰብ አይኖረውም ማለት ነው። ሌላው በድርጅት የሚጻፍ ማንኛውም ደብዳቤ የሚመዘግበት ልዩ ቁጥር ያስፈልገዋል ብለናል። የተቀባይ አድራሻ ነው በጣም ዋነኛው ነገር እዚህ ጋር የተቀባይ አድራሻ ነው አንዱ። የተቀባይ አድራሻ ለማን ነው የምንጽፈው? አድራሻው ያስፈልገናል። የላኪ ስም፣ ፊርማ፣ ኃላፊነት እዚህ ጋር አራተኛ ብለን እንየው። የላኪ ስም እዚህ ጋር የተቀባይ አድራሻ ያለን፣ የላኪ ስም፣ ፊርማ፣ ኃላፊነት እነዚህ በጣም ወሳኝ ናቸው። ማህተም ካለ ጉዳዩ በሚል ርዕስ በአጭሩ መቀመጥ ይኖርበታል። ጉዳዩ ከዛ ምን ይኖራል? አምስተኛ ጉዳዩ የሚል ይኖረዋል። ጉዳዩ የደብዳቤው ሀተታ ወይም መልእክት ሀተታ፣ ይሄ የምታውቁት ነው። ብዙ ሀተታ ይኖራል። ጉዳዩ ካልን በኋላ ሀተታ ነው የሚመጣው። የመልካም ምኞት መግለጫ። ሰባተኛ ምኞት ነው። ስምንተኛ ማህተም ያስፈልገዋል። የመጨረሻው ዘጠነኛ ማለት ነው። እዚህ ጋር ልጻፍላችሁ፣ ግልባጭ። ይህንን እንግዲህ እዚህ ጋር ጨረስን። ስለዚህ አሁን እያንዳንዱ እንመለከታለን። ይህንን ደብዳቤ በቀጥታ በቅደም ተከተል አሁን ያየነውን እናያለን። እዚህ ደብዳቤ ላይ እንግዲህ ይሄ አንድ መስሪያ ቤት እየጻፈው ነው። እስኪ እንመልከተው። እዚህ ጋ እንደምናየው የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው የሚያሳየው። የመጀመሪያው ቀን ነው። እዚህ ጋ እንግዲህ ቁጥር አለ፣ ቀን አለ። ምናልባት እስካሁን በተለመዱ የደብዳቤ አይነቶች መጀመሪያ የሚቀድመው ቀን ነው። ስህተት ነው ይሄ። ስለዚህ ይሄኛው ብዙ የሚያስኬድ አይደለም። ቁጥር አለ፣ ቀን አለ። ለማንኛውም ግን እዚህ ጋር አንድና ሁለትን እዚህ ጋር እዩት። የመጀመሪያው ምንድን ነው? ቀን ነው። ሁለተኛው ቁጥር ነው። በፍጹም በኢትዮጵያ ደብዳቤ ሕግ መጀመሪያ የሚሆነው ቀን ነው። ከዛ ቁጥር ነው የሚመጣው። ይሄ ትክክል አይደለም። ቀጥሎ የሚመጣው ምንድን ነው? የተቀባይ አድራሻ ለዳሽ ክፍለ ከተማ ጽሕፈት ቤት ይላል። ለምሳሌ ለኮልፌ ቀራኒዮ ሊሆን ይችላል፣ ለሚኩራ ሊሆን ይችላል፣ ለቦሌ ክፍለ ከተማ ሊሆን ይችላል። ስለዚህ ተቀባዩ ማን ነው? የተቀባዩ አድራሻ እዚህ ጋር
ሶስተኛ የተቀባይ አድራሻ ይላል። የላኪ ስም ያስፈልጋል። ማን ነው ላኪው? ስለዚህ ላኪው እዚህ ጋር ያው ድርጅት ነው የጻፈው። ማን ነው የጻፈው? አዲስ አበባ ትምህርት ቢሮ ነው፣ ይታወቃል። ስለዚህ የላኪ ስም በመጀመሪያ መቀመጥ አለበት ማለት ነው። አዲስ አበባ ትምህርት ቢሮ እንደሆነ ያው ይታወቃል። በቀጣይ ጉዳዩ ነው። አሁን እዚህ ጋር የላኪ ስም ተገልጿል። በቀጣይ ደግሞ ጉዳዩ ነው። እዚህ ጋር ለዳሽ ክፍለ ከተማ አድራሻ ተቀባዩ ማን ነው? ለምሳሌ ቦሌ ክፍለ ከተማ ቢሆን እዚህ ጋር ማየት ትችላላችሁ በደንብ ቦሌ ክፍለ ከተማ ብለን እንጽፋለን። ላኪው ማን ነው? የአዲስ አበባ ትምህርት ቢሮ ነው። ተቀባዩ ማን ነው? የቦሌ ከተማ ይቅርታ፣ የቦሌ ከተማ ሳይሆን የቦሌ ክፍለ ከተማ ለማለት ነው። የቦሌ ክፍለ ከተማ ነው የሚቀበለው ማለት ነው። ማን ነው እዛ ደግሞ ያለው? ትምህርት ጽሕፈት ቤቱ። ምክንያቱም ቦሌ ከተማ ስንል ብዙ ጽሕፈት ቤቶች አሉ። አንዱ ምንድነው? ትምህርት ጽሕፈት ቤት ነው ማለት ነው። እና ይሄንን እናያለን። ቀጣይ ደግሞ ጉዳዩ የ2014 ዓመተ ምህረት የትምህርት ካላንደር፣ ያው ካላንደር የሚለው አማርኛ አይደለም፣ መስተካከል አለበት። እንደ አይነት አጻጻፎች የ2014 ዓመተ ምህረት የትምህርት ካላንደር ማሳወቅ ይመለከታል ይላል። በአዲስ አበባ ከተማ አስተዳደር የትምህርት ቢሮ የ2014 ዓመተ ምህረት ትምህርት የሚጀመርበት እንዲህ እያልን ነው ብቻ የምንገልጸው። ሀሳቡ ይሄ ነው። ከዛ በመቀጠል ሀተታ። ይህ ማለት አሁን በአዲስ አበባ ከተማ አስተዳደር ትምህርት ቢሮ የ2014 ዓመተ ምህረት የሚጀመርበት እያልን ሀተታውን ወይም ዋናው ጉዳያችንን በዝርዝር የምናስረዳበት ነው። ሀተታ ጉዳዩን አየን አይደለም? ጉዳዩ ስራን ማሳወቅ ነው። ያ ማለት የትምህርት እዚህ ጋር የስራ ቀናትን ማሳወቅ ነው። የትምህርት ቀናትን ማሳወቅ ነው ማለት ነው። ስለዚህ ይሄ ምንድን ነው? ጉዳዩ ነው። ሀተታው እንግዲህ በዝርዝር አለ ማለት ነው። ሌላው ምኞት ነው። እዚህ ጋር ብዙ እንግዲህ በመሆኑም የትምህርት ካላንደሩ ከዚህ ሸኝ ደብዳቤ ጋር 2 ገጽ አባሪ በማድረግ የላክነ ሲሆን ክፍለ ከተማው ይህንን አውቆ በተቀመጠው ለማለት ነው በተቀመጠው መሰረት ትምህርት ቤቶች እንዲያከናውኑና እንዲፈጽሙ እንዲደረግ አሳስባለሁ። ያው እንደ ማሳሰቢያ አይነት ነገር ነች። ዞሮ ዞሮ እንደ ምኞት አይነትም አድርገን መግለጽ ይቻላል። ይሄ ነው ዋናው የምናሳስበው ጉዳይ ማለት ነው። ምኞታችን ይሄ ሊኖረም ላይኖርም ይችላል። አንዳንድ ጊዜ ግዴታ አይደለም። ቀጥሎ ያለው ምንድነው? ማህተም ነው። ማህተም እንግዲህ እንመታለን እዚህ ጋር እንደምታዩት። ከዛ ግልባጭ። ይሄን ደብዳቤ ማን ነው ማወቅ ያለበት? ግልባጭ አዲስ አበባ ትምህርት ቢሮ ለቦሌ ክፍለ ከተማ ትምህርት ጽሕፈት ቤት ደብዳቤ ጻፈ። ያንን ደብዳቤ ደግሞ በዋናነት እንዲያውቁ የሚደረጉ አካላት ይኖራሉ። ለምሳሌ ለትምህርት ቢሮ ኃላፊ ጽሕፈት ቤት እንግዲህ ለስትም ምናምን ይላል አይታወቅም። አንዳንድ ጊዜ የመስሪያ ቤት ስሞች ትንሽ ቢሮ ኃላፊ ይላል። እንግዲህ ለመምህራን ልማት ምክትል ቢሮ አይነት ነገር ነው። ለትምህርት ቴክኒክ ምክትል ቢሮ ኃላፊ እንግዲህ እዚህ ጋር ትግበራ ዳይሬክቶሬት ይላል። አጽሮተ ቃሉ ስለማይታወቅ እነሱ የሚግባቡበት ነው። ለአፋን ኦሮሞ አጠቃላይ ትምህርት ሱፐርቫይዘር ዳይሬክቶሬት ትምህርት ቢሮ እንዲህ እያለ እንዲቀጥላል ማለት ነው። ሌላው ኃላፊነት ነው። ኃላፊነት እዚህ ጋር ተራ ቁጥር 5 ላይ ያለውን እዩት። የላኪ ስም አለ። ላኪው ማን ነው? ኃላፊው ማን ነው? ከሰላምታ ጋር ይላል። እዚህ ጋር ፊርማ አለ። አድማሱ የተባለ ሰው ነው። እዚህ ጋር ምንድነው ኃላፊነቱ? ምክትል ቢሮ ኃላፊ ነው። የአዲስ አበባ ትምህርት ቢሮ የአዲስ አበባ ትምህርት ቢሮ
ምክትል ቢሮ ኃላፊው ማን ነው? አድማሱ ደቻሳ ነው። እንግዲህ በሰዓቱ በተጻፈው ማለት ነው። ኃላፊነቱ ምንድን ነው? እዚህ ጋር ምክትል ቢሮ ኃላፊ ነው። ስለዚህ ደብዳቤ ይህን ይመስላል። የመስሪያ ቤት ደብዳቤ ዓላማው ምንድን ነው ብያቸዋለሁኝ። እዚህ ጋር የግል ደብዳቤ መውቀስ ሊሆን ይችላል፣ ማዝናናት ሊሆን ይችላል፣ መጠየቅ፣ ሰላምታ መለዋወጥ ነው። ይኸኛው ደግሞ ማሳወቅ ሊሆን ይችላል፣ መጠየቅ ሊሆን ይችላል፣ ለማዘዝ ሊሆን ይችላል። ለምሳሌ እቃ ግዢ ሊሆን ይችላል። የተለያዩ ዓላማዎች አሉት። ግን እንደዚህ መደበኛ በሆነ መንገድ ነው የሚጻፈው። ይሄ ድርጅት ነው የጻፈው። ግለሰብ ለድርጅቱ ቢጽፈው ማህተም ላይኖረው ይችላል። ግን ሌሎችን ቅርጾች ግን ጠብቆ መሄድ አለበት። ይሄ እንግዲህ አጠቃላይ የደብዳቤ ቅርጽ ነው ማለት ነው። ሌላው ሁለተኛውን እዚሁ ጋር ላሳያችሁ። ምሳሌ 2 ቀን ዳሽ ዓመተ ምህረት ቁጥር የለም። ለአዲስ አበባ ለአዲስ ከተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት ለአዲስ ከተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት ቀን እዚህ ጋር ተገልጿል። እዚህ ጋር እንደምታዩት እንግዲህ አንዱ ምንድነው ቀን ብለናል። ጉዳዩ የድጋፍ ደብዳቤ እንዲጻፍልኝ ስለመጠየቅ ከላይ በርዕሱ እንደተገለጸው እኔ ተማሪ ሰሜራ አወል የአዲስ አበባ ከተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ10ኛ ክፍል ተማሪ እንደሆንኩ ይታወቃል። በመሆኑም እያለ እንግዲህ ሰሜራ ናት ይሄንን የጻፈችው። አሁን ቀደምን ብለናል። ግለሰብ ለድርጅት የሚጽፍ ከሆነ ምን አይኖርም ብለናል። አንዱ ቁጥር አይኖርም። ሌላው ደግሞ ማህተም አይኖርም። ለምሳሌ እዚህ ጋር ትክክል ነው። ተቀባዩ ማን ነው? አዲስ ከተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው። ላኪው ማን ነው? ከታች እንደምንረዳው መጨረሻ ላይ የሚልከው ሰው መጨረሻ ላይ የሚፈርመው እዚህ ጋር ተመሳሳይ ነው። በእርግጥ ከዛኛው ከምሳሌው ጋር ከምሳሌ 1 ጋር የአዲስ አበባ ትምህርት ቢሮ የሚለው ጋር አንድ አይነት ነው። ግን ምን የለም? ማህተም የለም፣ ግልባጭ የለም። ስለዚህ ግለሰብ ለድርጅት ሲጽፍ ቅርጹ ግን ተቀባይ አለ፣ ዋናው ጉዳይ አለ፣ ጉዳዩ አለ እዚህ ጋር ወይም ሀተታ የምንለው መካከል ላይ የምታዩት ከዛ ከሰላምታ ጋር ፊርማ አለ፣ ስም አለ ማለት ነው። ስለዚህ አሁን ተጠቅቶ ደብዳቤ እንዲጻፍልኝ ስል በትህትና ጠይቃለሁ። ስለዚህ ግልባጭ የለም፣ ማህተም የለም። እነዚህ የቀሩ ነገሮች ይኖራሉ ማለት ነው። ምክንያቱም ግለሰብ ለድርጅት ስለሆነ። መልካም፣ ወደ ቀጣዩ እንሄዳለን። ተማሪዎች አንድ ተቋም ውስጥ አንድ ጉዳይ ለማስፈጸም ማመልከቻ እንድትጽፉ የታዘዛችሁ እንደሆነ ታሳቢ በማድረግ ቅደም ተከተሉን ጠብቃችሁ የመስሪያ ቤት ደብዳቤ ወይም የስራ ማመልከቻ ጻፉ ይላል። እንግዲህ ይህንን ቅርጽ በማየት እናንተ ደግሞ ደብዳቤ ልትጠይቁ ትችላላችሁ። በደብዳቤ ትምህርት ቤታችሁ ልትጠይቁ ትችላላችሁ። ወይም ደግሞ በተጓዳኝ ስራ ቢኖር ለስራ ቦታችሁ ደብዳቤ ልታስገቡ ትችላላችሁ። ይህን እንግዲህ የግዴታ ትምህርት የጨረሰ ሰው ወይም ደግሞ ሌላ ሙያ ውስጥ ያለ ሰው መሆን የለበትም። እናንተ በዚህ የክፍል ደረጃ በ10ኛ ክፍል ማመልከቻ ማንንም ጻፉልን ልትሉ አይገባም። ይሄ ምሳሌ ስለሚሆን ማለት ነው እና አንዱ ክህሎትም ጭምር ነው። ወደ ቀጣዩ አለፍን። ቃላትን መመስረት ይላል። በሚከተለው ሰንጠረዥ ውስጥ የሚገኙ ቅጥያ ምዕላዶችን ከስራቸው ከሚገኙ ቃላት ጋር በማገጣጠም ከመጀመሪያው ትርጉም ተጨማሪ ፍቺ ያላቸው ቃላት መስርቱ ይላል። እስኪ እንመልከት ይሄንን። በሚከተለው ሰንጠረዥ ውስጥ የሚገኙ ቅጥያ ምዕላድ። ምዕላድ ምንድን ነው? በመጀመሪያ ምዕላድ ማለት ምን ማለት ነው? ይችን እናያለን። ስለዚህ ምዕላድ ምንድን ነው የሚለውን በጥሞና ተከታተሉ። እዚህ ጋር ቅጥያ ምዕላድ ይላል። እንግዲህ በሁለት ይከፈላል ማለት ነው። እስኪ እንመልከተው። መልካም፣ እንግዲህ ምዕላድ ምንድን ነው የሚለውን እዚህ ጋር እናያለን። ትርጉም አልባ ድምፆች ተቀናጅተው ስርዓት ባለው መንገድ ማለት ነው የሚፈጥሩት ትርጉም ያለው አሃድ ምዕላድ ይባላል። በመጀመሪያ ድምፆች በየራሳቸው ምንድን ናቸው? ትርጉም አልባ ናቸው።
ያ ማለት በስርዓት ካልተደረደሩ ድምፆች በራሳቸው ትርጉም የላቸው። በስርዓት ያልተደረደረ ማንኛውም ድምፅ ትርጉም አለው ማለት አይደለም፣ የለውም። ስለዚህ ምዕላድ ትርጉም አልባ ድምፆች ተቀናጅተው ስርዓት ባለው መንገድ የሚፈጥር ትርጉም ያለው አሃድ ነው። ትርጉም አዘል የሆነ መጨረሻ ንዑስ አሃድ ነው። አነስተኛ ትርጉም ወዳለው አሃድ ሊሸነሸን ወይም ሊከፈል የማይችል ነው። እስኪ በምሳሌ ላሳያችሁ። እንግዲህ ጌታሁን አማረ የአማርኛ ሰዋስው በቀላል አቀራረብ የሚል መጽሐፍ ላይ አለላችሁ። ከፈለጋችሁ እሱ ጋር ልታገኙ ትችላላችሁ። ምሳሌ እዚህ ጋር በግ የሚለውን እንየው። በግ በስነ ልሳን አጻጻፍ ሲጻፍ በግ እንደዚህ ነው። ይሄ ድምፆች ናቸው። እነዚህ በስነ ልሳን አጻጻፍ እንግዲህ እነዚህ እንዲህ ነው የሚጻፉ ተተንትኖ። አሁን ወደዛ እንገባም ርዕሳችን ስላልሆነ፣ ግን ተተንትኖ ሲጻፍ እንደዚህ ነው። አሁን ምን አለን? ትርጉም አልባ ድምፆች ተቀናጅተው ስርዓት ባለው መንገድ የሚፈጥሩት ትርጉም ያለው አሃድ ምዕላድ ይባላል ብለናል። ትርጉም አዘል የሆነ የመጨረሻ ንዑስ አሃድ ነው። እንግዲህ በግ የሚለውን ብቻ ውሰደው ወይም ደግሞ ውሰጂውና ምንድን ነው ትርጉሙ ስንነጣጥለው? እያንዳንዳቸውን ድምፆች ያቸው ብ አለ፣ አለ፣ ግ አለ። አናባቢ ተነባቢ የሚባሉ ነገሮች አሁን የምታውቋቸው ናቸው። ስለዚህ እያንዳንዳቸው ምንም አይነት ትርጉም የላቸው። አንድ ላይ ሲመጡ ግን በግ የሚለው ነገር ይመሰረቱልናል። ስለዚህ በግ ቢሸነሸን ወይም ቢከፈል ትርጉም አልባ ነው የሚሆነው። ስለዚህ የመጨረሻ ነው ማለት ነው። እስኪ ሁለተኛውን እንመልክ። በጎች እዚህ ጋር ሁለት ምዕላድ አለ ማለት ነው። በመጨረሻ የመጣው በግ እና ኦች እዚህ ጋር ኦች በጎች። አሁን እዚህ ጋር ይህን ስተነትኑት ይሄኛው ነፃ ምዕላድ ይባላል። ምክንያቱም ራሱን ችሎ ምን ያደርጋል? ትርጉም ይሰጣል። ስለዚህ ምዕላድ በስንት ይከፈላል? ነፃና ጥገኛ። ስለዚህ በጎች የሚለውን ስንመለከት በግ ትርጉም አለው። ኦች ግን በራሱ ምን የለውም? ትርጉም የለውም። ስለዚህኛው ምንድነው? ጥገኛ ነው ማለት ነው። ይህንንም በደንብ እዩት። ስለዚህ ምዕላድ ማለት ትርጉም አልባ ድምፆች ተቀናጅተው ትርጉም ባለው መንገድ ማለት ነው። ከተቀናጁ በኋላ የሚፈጥሩት ነው። ወደ ዝቅተኛ አሃድ ስንበት ነው ትርጉም ከሌለው ምዕላድ አይባልም ማለት ነው የመጨረሻው። ስለዚህ ለምሳሌ ብእግ የሚለውን ስትበትኑት ብእና ግን ብቻ በስነ ልሳን አጻጻፍ ስታዩት እያንዳንዳቸው ምንም ትርጉም የላቸውም። ስለዚህ በግ የሚለው ልንከፍለው አንችልም። በጎች የሚለውን ግን መክፈል እንችላለን። በግና ኦች የሚለው ትርጉም አልባ ነው። ማንን ይፈልጋል ትርጉም ለማግኘት? በግ የሚለው ትርጉሙ ምንድን ነው? ምንን ያመለክታል? ብዛትን አይደለም። ስለዚህ ምዕላዶች፣ ጥገኛ ምዕላዶች ምን ሊያሳዩ ይችላሉ ማለት ነው? እዚህ ጋር ተጨማሪ ትርጉም አይሰጡም፣ ወይም ደግሞ ራሳቸውን ችለው ትርጉም የላቸውም። ትርጉም ለማግኘት ምን ላይ መሰረት ያደርጋሉ? ነፃ ምዕላድ ላይ። ስለዚህ በሁለት ይከፈላል፣ ነፃና ጥገኛ። ስለዚህ ይህንን ስታዩት እንግዲህ በሁለት አይነት መክፈል ቻልን ማለት ነው። ጥገኛ ምዕላድ፣ ነፃ ምዕላድ እና ጥገኛ ምዕላድ። ነፃ ምዕላድ የምንለው ምንድን ነው? ራሱን ችሎ ትርጉም አለው። ራሱን ችሎ ትርጉም የሚሰጥ ማለት ነው። ትርጉም ያለው
ያለው። ስለዚህ በግ ምን አለው? ትርጉም አለው። ኦች ግን ትርጉም የለውም። ትርጉም አልባ ነው። ትርጉም አልባ ማንን ይፈልጋል? ነፃ ምዕላድን ይፈልጋል ማለት ነው። ግን ምንድን ነው የሚያመለክተው ታዲያ? እንደዚህ ከሆነ ምንድን ነው የሚያመለክተው? እዚህ ጋር በጎች ስንል ብዛትን ነው አይደል የሚያመለክተው? ብዛትን ነው የሚያመለክተው። ስለዚህ ይህንን በዚህ መንገድ ተረዱት። ምዕላድ ማለት ምን ማለት ነው? ትርጉም አልባ ድምፆች ተቀናጅተው የሚፈጥሩት ወደ ዝቅተኛ ሀድ ሊሸነሸን የማይችል ትርጉም ያለው ራሱን ችሎ የሚቆም ነው። ስሸነሽኑት ግን ምን ይሆናል? የመጨረሻ ስለሆነ ትርጉም አይኖረውም። በግ በግ ብእግ ብለን ብንተነትነው ብእግ የሚለው እያንዳንዳቸው ትርጉም አልባ ናቸው። በጎች የሚለውን ስንመለከት ግን በሁለት መክፈል እንችላለን። ነፃ ምዕላድና ጥገኛ ምዕላድ ብለን ኦቹ ለምንድን ነው የገባው? ብዛትን ለማመልከት ነው። ስለዚህ በዚህ መንገድ ምዕላድን ከተረዳ ነው በሚከተለው ሰንጠረዥ ውስጥ የሚገኙ ቅጥያ ምዕላዶችን ከስራቸው ከሚገኙ ቃላት ጋር በማገጣጠም ከመጀመሪያ ትርጉም ተጨማሪ ፍቺ ያላቸውን ቃላት መስርቱ ይላል። ኢትዮጵያዊነቱን ኢትዮጵያዊነቱን ተንትነን ነው የምናስቀምጠው። እስኪ ሌሎችን እናያቸው። የመጀመሪያ ስለተሰራ ማለት ነው። አንደኛው ምን ይላል? ልጅ። ለምሳሌ እንዲህ ብለን ልንጽፍ እንችላለን። እንቀጥል። ልጅ ኦች እንዲህ ብላችሁ ልጽፉት ትችላላችሁ። ልጆች እዚህ ጋር ኦች ስላለ ማለት ነው። ልጃችን ችን ማለት ይቻላል። የእኛነትን ለማሳየት እንጠቀምበታለን ማለት ነው። ልጃችን። ሌላው ስራ የሚለውን ስንመለከት ስራዎች፣ ለምሳሌ ስራዎች። በቀጣይነት ነገር የሚለውን ብናይ ለምሳሌ ነገር ነገረኛ ብትሉ ለምሳሌ ነገረኛ አያችሁ። ነገርና እኛ ነገር ይታወቃል። እኛ ግን ምን የለውም፣ ትርጉም የለውም። ስለዚህ ይሄኛው ጥገኛ ነው፣ ይሄኛው ደግሞ ነፃ ምዕላድ ነው ማለት ነው። ራሱን ችሎ ትርጉም የሚሰጥ ነፃ ምዕላድ ነው የሚባለው። ለምሳሌ ወደዳችሁ፣ አችሁ። እዚህ ጋር ቤታችን ወይም ቤቶች እንዲህ እያል መለማመድ እንችላለን። ተማሪዎች፣ ይህንን እናንተ ትለማመዱታላችሁ ማለት ነው። እንግዲህ ነፃ ምዕላድ እና ጥገኛ ምዕላድን በዚህ አየን። እናንተ ደግሞ ሞክሩት። በሚከተሉት አረፍተ ነገሮች ይላል። በሚከተሉት አረፍተ ነገሮች ውስጥ የሚገኙ ቃላት በስርዓት ያልተዋቀሩ ናቸው። በመሆኑም የቃላቶችን ሰዋሰዋዊ አወቃቀር በማስተካከል አረፍተ ነገር አስተካክላችሁ ጻፉ ይላል። ደስ ይለኛል ቀይ በግ። ቅደም ተከተሉ እኔ ይጠበቅ አይደለም። ስለዚህ ምን ይሆናል? ቀይ በግ ደስ ይለኛል። አንዱን ብቻ ስናይ ማለት ነው። ሌላው ባህል አንዱ የሀገር ሽምግልና መገለጫ ነው ይላል። የሀገር ሽምግልና አንዱ የባህል መገለጫ ነው ብለን
ልናስተካክለው እንችላለን። እንግዲህ ቃላቶችን ስናስተካክል ያላቸውን ትርጉም በሚገባ በማወቅ ማለት ነው። ቀጣይ እዚህ ጋር መጽሐፋችሁ ላይ እንግዲህ ይህንን ካየን ሌሎቹን እናንተ ስሯቸው። በቀጣይ የምናየው ክፍል 6 ሰዋሰው ይሆናል። ሰዋሰው ቃላቶችን እንግዲህ እናንተ አስተካክላችሁ ሌሎቹን ሞክሯቸው። ሰዋሰው ሰው የሚለውን እናያለን። ከሰዋሰው ደግሞ ምንድነው የምናየው? የድርጊት ግስ የሚለውን እናያለን። ለመሆኑ የድርጊት ግስ ምንድን ነው? የድርጊት ግሶች የሚባሉት እንደ ሰው የሚፈጽመውን ድርጊት ወይም ተግባር የሚገልጹ ናቸው። ገደለ፣ ፈለጠ፣ ቆረጠ፣ ተኛ፣ ተነሳ ድርጊትን የሚያመለክቱ ናቸው። ባጭሩ ድርጊትን አመልካች ናቸው። ድርጊትን አመልካች ናቸው። ስለዚህ ይህንን ስታዩት ተነሳ፣ ተቀመጠ፣ ተኛ እንዲህ ያለ የምንገልጻቸው ነገሮች ድርጊት ናቸው። የድርጊት ግስ ናቸው ማለት ነው። ስለዚህ ድርጊት ግሶች እንግዲህ የምናከናውናቸውን ነገሮች የሚገልጹ ገላጭ ቃላት ናቸው። ባጭሩ ገላጭ ስንል የምንፈጽመውን ድርጊት የሚያሳዩ ቃላት ናቸው ማለት ነው። አጠና፣ በላ፣ ጠጣ፣ ሄደ፣ ተራመደ የመሳሰሉት የድርጊት ግስ ተብለው ይጠራሉ። ወይም በእንግሊዝኛው አጠራር አክሽን ቨርብ የምንላቸው ማለት ነው። የድርጊት ግሶች በሁለት ይከፈላሉ። እነሱም ሳቢና ኢሳቢ ግሶች ይባላሉ። ሳቢ ግስ ወይም ተሻጋሪ ግስ፣ ሳቢ የሚባሉ ከተሳቢ ስም ጋር እየተዋቀሩ ግሳዊ ሀረግ የሚመሰረቱ ግሶች ናቸው። ተሳቢው ስም ከግሱ በፊት ይገኛል። የሚከተሉትን ለአብነት እንመልከት። እንጀራ በላ፣ እንጀራ በላ። ማ ልጁ ሊሆን ይችላል። በውስጠ ታዋቂ ድርጊት ፈጻሚ ያለው። ሻይ ጠጣ፣ ልጁ ሻይ ጠጣ። ሁለቱም ግሳዊ ሀረጎች ናቸው። በላ እና ጠጣ የሚሉት ደግሞ ሳቢ ግሶች ስለሆኑ እንጀራ እና ሻይ የሚሉትን ስሞች በተሳቢነት ወስደው ግሳዊ ሀረግ መስርተዋል። እንግዲህ ከነሱ በፊት የሚመጣው ምንድን ነው ማለት ነው? ስም ነው ማለት ነው። እዚህ ጋር ሻይም እንጀራም ስም ነው። ስለዚህ በተሳቢነት ወስደው ግሳዊ ሀረግ መስርተዋል። ሁለቱም ግሳዊ ሀረጎች ናቸው። ለምን ግሳዊ ሀረጎች ተባሉ? በተሳቢነት ወስደው እዚህ ጋር እንጀራ የሚለውን በተሳቢነት ወስደዋል። ሻይ የሚለውን ዋናው ድርጊታችን በላ አይደለ ወይም ጠጣ ነው አይደለ? በተሳቢነት እንጀራ የሚለውን ወስደዋል። እዚህ ጋር ሻይ የሚለውን ማለት ነው። ተሳቢው ስም ከግሱ በፊት ይገኛል። ማን ነው ተሳቢው? እዚህ ጋር ተሳቢው ስም ከግሱ በፊት ይገኛል። ለምሳሌ እንጀራ፣ ይሄኛው ሻይ የሚለው። ቀጣይ ኢተሳቢ የምንለው ኢሳቢ ወይም ኢተሻጋሪ የምንለው ተሳቢ ስም አያስፈልጋቸውም። ሀረግ የሚመሰረቱት ከተውሳከ ግስ ጋር በመጣመር ነው። የሚከተሉትን ምሳሌዎች እንመልከት ይላል። ክፉኛ ወደቀ። በሌላ አነጋገር ይህንን ስትመለከቱት ተሻጋሪና የተሻጋሪ ነው የምንላቸው አይደል? ተሻጋሪና የተሻጋሪ። ለምሳሌ ልጁ ጥቁር ሰሌዳውን መታው ብንል ወይም ልጁ ውሻዋን ገረፋት ብንል ሁለት ነገሮች አሉ። የመጀመሪያው ድርጊት ፈጻሚው ነው። ማን ነው ድርጊት ፈጻሚው? ልጁ ነው። ድርጊት ተቀባይዋ ማን ናት? ውሻዋ ናት። ምን ተደረገች? ተገረፈች። ስለዚህ ግሱ ምንድን ነው? ተሻጋሪ ነው ማለት ነው። ከአድራጊ ወደ ተደራጊ የሚሻገር ነው ማለት ነው። ያ ማለት ድርጊት ፈጻሚ እና ድርጊት ተቀባይ አለ። ስለዚህ ሳቢ የምንለው እሱ ነው፣ ወይም ተሻጋሪ የምንለው።
ይሄኛውን ስንመለከት ግን ድርጊት ተቀባይ የለውም። ራሱ ነው እዛው ላይ ነው የሚያልቀው። ልጁ ሳቀ። ስለዚህ ወደቀ ኢሳቢ ግስ የሚገልጸው የመውደቅን ድርጊት ብቻ ነው። ድርጊቱ የሚፈጸመው በወዳቂ ሰው ነው። አወዳደቁ ከባድ ቀላል ሊሆን ይችላል። ይህም የሚገለጸው በተውሳከ ግሶች ነው። ክፉኛ ወደቀ፣ ክፉኛ የሚለው ይገልጻል፣ ይታወቃል። በምን አይነት ሁኔታ ነው የወደቀው? ክፉኛ ነው የወደቀው። ነገር ግን ድርጊት ተቀባይ የለም። እዛው ወደቀን ራሳችን ድርጊቱ እዛው ጋር ያልቃል ማለት ነው። በጣም ሮጠ። ዝም ብሎ ቢሮጥ ራሱ ነው ድርጊት ፈጻሚ ተቀባዩ፣ ሌላ የለም። ስለዚህ ኢሳቢ ወይም ተሻጋሪ ግሶች እንላቸዋለን ማለት ነው እነዚህ አይነቶችን። ይህንን በደንብ እዩት። እንግዲህ ባየማም 2010 ዓ.ም 183 ገጽ ላይ እያስቀመጠው ነው ማለት ነው። ይሄኛውን ለማጠቃለል ግሶችን በሁለት ግስ ማለት ምንድን ነው? ድርጊትን የሚያሳይ ነው። ግሶች በሁለት ይከፈላሉ፣ ተሻጋሪና ተሻጋሪ ያልሆኑ በማለት እንከፍላቸዋለን ማለት ነው። በቀጥታ የድርጊቱ ተቀባይ ካለ ግን ተሻጋሪ ነው። የድርጊቱ ተቀባይ ከሌለ ተሻጋሪ ነው። ልጁ ሳቀ ብንል ድርጊት ተቀባይ ማን ነው? ይህንን እንድታዩት ነው። ጥያቄዎችን እንሰራለን። በሚከተሉት አረፍተ ነገሮች ተሻጋሪ እና የተሻጋሪ ግሶችን የያዙ አረፍተ ነገሮችን ለዩ ይላል። እንግዲህ በቀጥታ በልምምድ እናየዋለን። መምህሩ ከተማሪዎቹ ሀሳብ ተቀበለ። ምን ተቀበለ? ሀሳብ መምህሩ ከነማ ከተማሪዎቹ ተሻጋሪ ነው ማለት ነው። ይህ አመለካከቷ ከጓደኞቿ ጋር አጣላት። ስለዚህ ይህም ተሻጋሪ ነው። ህፃኗ አምረራ አለቀሰች። ምንድን ነው? ይህ ተሻጋሪ ነው። ስለዚህ እነዚህን እናንተ ስሯቸው በደንብ። የሚከተሉትን ቃላት ተሻጋሪና የተሻጋሪ ግሶች መሆናቸውን ለመለየት አረፍተ ነገር እንስሩባቸውን የሚለው ልጁ ተኛ ብንል እንግዲህ ራሱ ነው ድርጊት ፈጻሚውም ተሻጋሪ አይደለም። ፈነጭም የሚለው እንደዛ ነው። ነቃች የሚለው በሁለት አይነት መንገድ ሊሰራ ይችላል። እነዚህን እንግዲህ ከምሳሌ ጋር በማየት ተገቢ ይሆናል ማለት ነው። እና በእርግጥ የተሻጋሪ የሆኑትን ተሻጋሪ ማድረግ ይቻላል። ሌላ አሰራር አለው። አሁን የእናንተ ክፍል ስለማይጋብዝ ነው። እሱን ካነበባችሁ ታገኙታላችሁ ማለት ነው። ወደ ቀጣዩ አለፍን። የምዕራፉ እንግዲህ ማጠቃለያ አለ። የክለሳ ጥያቄዎች አሉ። እነዚህን እንግዲህ እናንተ ክለሳ ስታደርጉ የምታያቸው ናቸው። ተሻጋሪና የተሻጋሪ የሚባሉትን እነዚህ ለይታችሁ የምትሰሩ ይሆናል። ተማሪዎች እንግዲህ ምንድነው የዛሬው ክፍለ ጊዜያችን ሁለት አበይት ጉዳዮችን አይቷል። የመጀመሪያው እዚህ ጋር እንዳየነው ደብዳቤን በሚመለከት ነው። ሁለተኛው ደግሞ የድርጊት ግስ የሚለውን አየን ማለት ነው። ግስ እንግዲህ አንድን ድርጊት የሚያመለክት ነው። ሌላው ግስ እንግዲህ በሁለት ይከፈላል፣ ተሻጋሪና የማይሻገር። በእንግሊዝኛው ይሄንን ታውቁታላችሁ፣ ትራንሲቲቭ ኤንድ ኢንትራንሲቲቭ ቨርብስ የምንላቸው ማለት ነው። ልጁ ልብሱን ቀደደው ብንል ምንድን ይሄ ቀደደው የሚለው ተሻጋሪ ነው። ማን ነው የቀደደው? ይህን ነገር በቀጥታ ማየት ይችላል። ድርጊት ተቀባይ አለ። ድርጊት ፈጻሚም ድርጊት ተቀባይም አሉ። እዛው ላይ የሚያልቅ ከሆነ ግን ይህ ተሻጋሪ ነው ማለት ነው። እዛው ላይ ካለቀ አንድ አይነት እንትን ላይ ካለቀ
በቀጥታ የተሻጋሪ ነው የሚሆነው። ስለዚህ በሁለት ይከፈላል። የተሻጋሪ ምዕላድንም አየን። እንግዲህ ምዕላድ በሁለት ይከፈላል። አሁንም ጥገኛ ምዕላድና ነፃ ምዕላድ ብለን እንከፍላቸዋለን። እነሱን አንብቧቸው ተማሪዎች። እንግዲህ በዛሬው ክፍለ ጊዜያችን በዚህ በምዕራፍ 6 በድምፆ ምስል 2 እነዚህን አየን። በቀጣይ ክፍለ ጊዜ እስከምንገናኝ በሰላም በጤና ቆዩ። ጤና ይስጥልኝ።